ምሽቱ እንዴት ነበረ? የማንቸስተር ዩናይትድ እና የአርሰናል የደጋፊዎች ትንቅንቅ የእውነት በጣም የሚያሳዝን ደም ሲፈስ አይቻለሁ። ከጨዋታው በፊት እንደዚህ እያሉ ነበረ። ምን አይነት እርግማን፣ ምን አይነት ስቃይ ነው! ነገኛን ደስታ ባይንሽ ታያለሽ። ቅጀቶ ማንቸስተር ደጋፊዎችስ ከጨዋታ በፊት ምን ይሉ ነበር? በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናል። ዩናይትዶች ወያለው በመጨረሻ መናዘዝ የምትፈልገው ነገር አለ። ኢትዮጵያ እንደዚህ በጣም አሳዛኝ ነገሮች ተፈጥሯል። የጀግንነት ልኩ ማንቸስተር ይባላል። ኪሴ ውስጥ ያለው እንዴት ነው አርሰናል? ምሽቱ እንዴት ነበረ? የማንቸስተር ዩናይትድ እና የአርሰናል የደጋፊዎች ትንቅንቁ እንዴት ነበረ? በዛሬ ቪዲዮአችን እጅግ በጣም ፈታ እያለን እስከ መጨረሻው ቆይታ እናደርጋለን። አብራችሁን ከአቦክ ሚዲያ ጋር ቆይታ አድርጉ። አንዳንዴ ፈታ ማድረግ የኛ ስራ ስለሆነ ማለት ነው። እጅግ በጣም የሚያስገርም የአርሰናል እና የማንቸስተር ዩናይትድ ደጋፊዎች ትንቅንቁ ምን ይመስል ነበር? ከዛ ደግሞ በጣም የገረመኝ የእውነት በጣም የሚያሳዝን ደም ሲፈስ አይቻለሁ በዚህ ከእግር ኳስ ጨዋታው በኋላ እና ምን መሆን አለበት እሱንም ጥሩ ነገሮችን እሰጣለሁ። ለማንኛውም ከጨዋታ በፊት የአርሰናል ደጋፊዎች ምን ይሉ ነበር? ውጤቱስ እንዴት ነበር? እናንተ ጋር ስትባቡ እንዴት ነው? ሀሳባችሁን ታጋሩኛላችሁ። ሳጥን ውስጥ ከተው ማለት ነው እየወሰዱ ነው። ገና ከጨዋታው በፊት ነው ይሄ በጣም በሚገርማችሁ መልኩ አርሰናሎች ከጨዋታው በፊት እንደዚህ እያሉ ነበረ። ሌሎችስ ምን አሉ? እስኪ የተገጠመለት ግጥም አርሰናል ከጨዋታው በፊት ግጥሙን እስኪ ላሰማችሁ። ጨዋታው ስንት ለስንት እንደተጠናቀቀ ታውቃላችሁ፣ ግን በሶሻል ሚዲያ በጣም አነጋጋሪ የሆኑ የኢትዮጵያውያን እንግዲህ የደጋፊዎች ድርጊት ግጥሙን ስሙት። ምን አይነት እርግማን፣ ምን አይነት ስቃይ ነው! በአመት በዓል ቀን እንኳን የማይደሰተው ማንቼ ደጋፊ ነው። እንግዲህ ሻሽዬ እኔ ልምከርሽ፣ አትደሰሽ ብሎ ማን ረገመሽ? ያላቅምሽ መሮጥ ምንም አይጠቅምሽ፣ የሰው ደስታ ማየት ሆኗል እድልሽ። ነገ የኛን ደስታ ባይንሽ ታያለሽ። እንግዲህ ነገ የእኛን ደስታ ባይንሽ ታያለሽ እያለች የገጠመችውን ግጥም ሰምታችኋል። ከዚህ ግጥም በኋላ ታዲያ ብዙዎች አስተያየታቸውን ሰጥተዋል። አርሰናል እንዴት እንደሚያደርግ እንግዲህ ማንቸስተር በዚህ ጊዜ ያለበት አቋሙ ይታወቃል። አርሰናል ደግሞ በጣም ጠንካራ እንደሆነም በተመሳሳይ መልኩ ይታወቃልና ከዛ ከጨዋታው በፊት በቃ በጣም ቲክቶክ ተጨናንቋል። የተለያዩ በቃ ሶሻል ሚዲያዎች የተጨናነቁት በዚህ ጨዋታ ሀሳብ ላይ ነውና በጣም የገረመኝ ደግሞ የአርሰናል ደጋፊዎች ከጨዋታው በፊት አንዳንዶቹ ሲያቃዣቸው ነበረ እና እስኪ እንዴት ነበረ ቅጀቶ? እንደዚህ ያቃዣቸው ነበር። እስኪ በጣም የአርሰናልን እንግዲህ ትላልቅ ነገሮችን ስለ አርሰናል በማድረግ በአርሰናል ደጋፊነትን በሀገራችን እንግዲህ ትልቅ በመባል የሚታወቅ አንድ ታዋቂ እንግዲህ የሶሻል ሚዲያ የአርሰናል አቀንቃኝ ምን ገጠመው? ቅዠቱ የሱ እንዴት ለየት ያለ ነው? እስኪ አይዞ በዚህ መልኩ በጣም ያቃዣቸው ነበረ። የማንቸስተር ደጋፊዎችስ ከጨዋታ በፊት ምን ይሉ ነበር? በጣም የሚገርም ዛሬ ፈታ እንድትሉ ብቻ ነው የተገኘሁትና እስኪ የማንቸስተር ደጋፊዎችስ ከጨዋታ በፊት ምንድነው ስሉ የነበረው? እስኪ እንስማቸው። ጥቂት ነገር ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናል። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናል። እኛል በክለብ እምነት ያለኝ። በጣም የሚገርማችሁ ግን ዩናይትድ በጣም ደካማ በሆነ ሁኔታ አለ። አርሰናል ጠንካራ የሆነ ቲም ነው። በዚህ ልክ ተማምነው ቲማችን ያሸንፋል እያሉ ማንቸስተሮችም ከጨዋታው በፊት እንግዲህ ድምጻቸውን እያሰሙ አንድ ያየሁት በጣም ያስደነቀኝ ከዚህ ጨዋታ በኋላ ምንድነው የተፈጠረው ብዬ ሳይ ነው እንግዲህ ከሶሻል ሚዲያ ያገኘሁት። ይኸው አርሰናልን ምን እንዳሉ ከጨዋታው በፊት ዩናይትዶች ወያለው በመጨረሻ መናዘዝ የምትፈልገው ነገር አለ። መጨረሻ ቃል ወደ ጨዋታ ሊገቡ ማለት ነው። ታሽ ነው በቃ ታሽ የተዋወቅን አልመሰለኝም። እኔ
ፕሪሚየር ሊግ በሶስት ሻምፒዮን ሊግ እያላወቅ የበላው አባቴ በተመሳሰለ ምግብ ነው ያለው። ቻምፒየንስ ሊግ ያቀምቆየ ነው። ቻምፒየንስ ሊግ ከሚለው የትኛው ስም ያመጣው ኮሜንት ላይ እንደዚህ ያሉ ነገሮች ስለነበሩ በተለይ በኢትዮጵያ በጣም ብዙ ደጋፊዎች ከ78% በላይ የሚሆኑ ደጋፊዎች የሁለቱ ክለብ ደጋፊዎች እንደሆኑ እንግዲህ ታውቃል። በጣም የሚያነጋግሩ ነገሮች ከጨዋታው በፊት ሲሰሙ ነበረ። እስኪ ከጨዋታ በኋላስ የአርሰናል ደጋፊዎች ምንድነው ያሉት የሚለውን ጥቂት አሳይቻችሁ እጅግ በጣም የሚያሳዝነው ከዚህ ጨዋታ በኋላ የአርሰናል ደጋፊዎች እንግዲህ ከሽንፈቱ በኋላ ያደረጉት ነገር በኢትዮጵያ እንደዚህ መሆን አለበት ወይ እናንተም እንደምትሉት በጣም አሳዛኝ ነገሮች ተፈጥሯል። ምንድነው የተፈጠረው? ተመልከቱት። አንተ ተመረረ ይስማ በመሰረት ሊቭ ላይ ወጥቼ ይኸው ዶሬ ቆይቻለሁ። በጣም ያመኛል። ይሄንን ቪዲዮ እናንተን ላሳይ አልችልም፣ ምክንያቱም ዩቲዩብ እንደዚህ አይነት ነገሮችን አይደግፍም። ደም ካየ ኦልሬዲ ዩቲዩብ ቪዲዮን ኮምፕሊትሊ ስለሚያጠፋው ደሙን አላሳያችሁም። ግን ልጁ አርሰናል ከተሸነፈ በኋላ ጆሮን ተቆርጦ ማለት ነው ደም በእጁ እየፈሰሰ ፎቶን ብቻ ምን ይሄ ላስቀምጥላችሁ እችላለሁ። ግን እጅግ በጣም ነው የሚያሳዝነው። በዚህ ልክ ነው ወይስ የመደገፍ ነገራችን እንዴት ነው? ጆሮውን እስኪቆርጥ ድረስ በእጁ ደም እየፈሰሰ ነው። አይታችሁ ይሆናል። በዚህ ልክ መሆን አለበት ወይ? እኔ አላውቅም። እኔ ግን የእውነት በጣም ነው ያዘንኩት። እንደዚህ መሆን አለበት ብላችሁ ታስባላችሁ? ሀሳባችሁን አጋሩ። ወተት በጣም በተወደደበት ጊዜ እንደዚህ ማድረግ ለጤና ጥሩ ነው ወይ? እስኪ ከነ ሃይላንድ ነው ጀሪካ ነው ምንድን ነው ሲያቃጥላቸው ዋው! የኢትዮጵያ የአርሰናል ደጋፊዎች ያሉበት ሁኔታ እንዴት ነው? እንዴት አላችሁ? እስኪ ሀሳባችሁን በዚህ ኮሜንት ላይ አጋሩልኝ። በመጨረሻው ማሳያችሁ ማንቸስተር ዩናይትዶች 3-2 በሆነ መልኩ ካሸነፉ በኋላ እንዴት ሪያክት እያደረጉ ነው? ምንድነው እየሰሩ ያሉት? በጣም ደስተኛ የሆኑ ይመስላል። እስኪ የማንቸስተር ዩናይትድ የደጋፊዎች ሁኔታ ምን ይመስላል? ከመግባታቸው በፊት የመጨረሻ ቃልሽን ተናገሪ አርሰናል እያሉ ነበሩ የማንቸስተር ደጋፊዎች። በጣም በሚያስደንቅ መልኩ በዚህ ሁኔታ እንግዲህ በጣም ደስተኞች ሆነዋል ማለት ነው። እጅግ በጣም የሚያስደንቅ ነው። አላውቅም፣ አንዳንድ የተፈጠሩ ነገሮችን አሳይቻችኋለሁ። ሰው ራሱን እስኪቆርጥ ድረስ መድረስ የለበትም በፍጹም። በእንዲህ አይነት መልኩ በቃ መዝናናት ከቻሉ መዝናናት ነው። ከዛ ያለፈ ትርጉም አለው ወይ አላውቅም፣ ግን እንደዛ መሆን ነበረበት። አይዶኖ የመጨረሻ እንግዲህ ለማንቸስተሮች የተገጠመላቸው ልጋብዛቸው እስኪ ለማንቸስተር ዩናይትድ ደጋፊዎች ገጠም ደጋፊም አለ የማንቼ ደጋፊ ማንንም ማይሰማ ያልሆነ አኩራፊ በራስ የሚተማመን ቆንጆን ብትፈልጉ እንደነሱ አይነት ለማየት ብትጓጉ ከየት አባቱ ሊገኝ አራዳ የገባው ቢሸነፍ ተናዶ ለጥር የማይሮጠው ልኩን የሚያውቀው ጉራ ማይመቸው የማንቼ ደጋፊ ክብሩ የሚያውቅ ነው። የማንቼ ደጋፊዎች ይመቻችሁ። በጣም የገረመኝ የመጨረሻ ሴቶች ኳስ ላይ በጣም ሃርድ እየሆኑ መጥተዋል። እኔ እንጃ ከጮቶ በኋላ የተናገረችው ነገር ትንሽ ትኩረት ተሳበ ነው እንጂ ከተማ ላይ ጩኸት በረከተ የቼልሲን አናውቅም አርሰናል ግን ሞተ። የጀግንነት ልኩ ማንቸስተር ይባላል። ኪሴ ውስጥ ያለው እንዴት ነው አርሰናል? ዚስ ኢዝ ማንቸስተር ዩናይትድ። ከአርሰናል ከማንቸስተር ዩናይትድ ጨዋታ በፊት እንግዲህ ብዙ ግጥሞች እየበዙ መጥተዋል። ሁሉንም ገጣሚ አድርጓቸዋል መሰለኝ አላውቅም። ግን ለማንኛውም እንዴት አለፈ? የአርሰናል ደጋፊዎች ሀሳባችሁን አጋሩ። የማንቸስተር ዩናይትድ ደጋፊዎች ያላችሁን ሀሳብ እስኪ እንድታጋሩኝ እጠይቃችኋለሁ። እጅግ በጣም ግን ያዘንኩት ሰው እንዴት ለጨዋታ ብሎ ራሱን እንዴት ይቆርጣል? እኔ እንጃ። እንደዚህ አይነት ነገሮች በጣም ጥንቃቄ ልንወስድባቸው ይገባል። እዛ እነሱ በተጫወቱት እኛ ስጋችንን እየቆረጠን ነው። እንደዛ መሆን የለበትም። በጣም ብዙዎች በራቆት የማንቸስተር ዩናይትድ ደጋፊዎች ሲንቀሳቀሱ አይቻለሁና እንደዚህ ምን ያህል አስፈላጊ ነው? ህመም ይመጣል፣ በሽታ ይመጣል። ማንንም አያቀህም። በቃ አያው አይደለም ጨዋታው። ስለዚህ በቃ ጨዋታውን እንዳየሰው በቃ ተዝናንተ መግባት ነው። እንዳሸነፈ በቃ እርስ በርስ መበሻሸቆ ይሁን ግን ሎክ
ከጨዋታው በኋላ እንደዚህ የታያለ ጤናን የሚጎዱ ነገሮችን በዚህ በጨዋታ ሁኔታ ውስጥ ሆኖ ማድረግ መልካም ነው ወይ አላውቅም። ሐሳባችሁን አጋሩን። ለማንኛውም እንደ አጠቃላይ ማንቸስተር ዩናይትድ ከአርሰናል በትላንትናው ዕለት ያደረጉትን ጨዋታ ማንቸስተር ዩናይትድ 3-2 በሆነ ውጤት ማሸነፍ ችሎ ብዙ ኢትዮጵያውያን እንግዲህ ያልተገቡ ነገሮችን ሲያደርጉ ታይቷል። ኳስ በልኩ ቢሆን ብዬ እላለሁ። የኔ ሐሳብ ነው። ሐሳባችሁን ያሸነፋችሁ ማንቸስተሮችም እንዲሁ ደግሞ የተሸነፋችሁ አርሰናሎች ልታጋሩን ትችላላችሁ። ሳምንታችሁ ያማረ ሳምንት እንዲሆንላችሁ እመኛለሁ። ሰላም ሁኑልኝ።